ሰላም ሰላም እንደምን አላችሁ እንደምን ቆያችሁ? ዛሬም እንግዲህ በአዲስ ጥያቄ መጥተናል። የአፕቲቱድ ጥያቄ ከትናንትና የቀጠለ እንዲሁ ብዙ ጊዜ የማይቀር ወይም ደግሞ ተደጋጋሚ የሚመጣ ጥያቄ ነው። እንግዲህ ዛሬ ይዘንላችሁ የቀረብ ነው ልክ እንደ ትናንትና ሁሉ። ዛሬ ደግሞ ጥያቄው ምንድን ነው? የመጀመሪያው ጥያቄ ኮንሲደር ዘ ፎሎዊንግ ቴብል ይላል። ኳንቲቲ ኤ እና ኳንቲቲ ቢ ተብሎ ተሰጥቶናል። እነዚህን ሁለቱ ነገሮች ምን ማድረግ ነው? ማነጻጸር ነው ጥያቄው። ሁለቱ የተሰጡን ቁጥሮች ማነጻጸር ነው። ሲስ ሎጂክ ነው። ከዛ ደግሞ ማትማቲካሊ ነው የምንሰራው። ሶ ምንድን ነው እዚህ ጋር የተሰጠን ኳንቲ ኤ ቱ ዘ ፓወር ኦፍ 12 እንግዲህ እንደምታዩት 4 ጊዜ ተደጋግሞ ተሰጥቶናል። እንደገና ደግሞ ኳንቲ ቢ ላይ ደግሞ 8 ዘ ፓወር ኦፍ 12 ተሰጥቶናል ማለት ነው። ከዛን ጥያቄው ምንድን ነው? ሃው አር ደ ቱ ኳንቲስ ሪሌትድ፣ እንዴት ነው ሁለቱን ኳንቲዎች የምናገናኘው፣ እንዴት ነው ሪሌት የሚሆኑት የሚለውን ነው የምናየው። እና ያ ማለት ኳንቲ ኤ ይበልጣል ከኳንቲ ቢ ወይስ ደግሞ ቢ ይበልጣል ከኤ እንዲሁም እኩል ይሆናል የሚለውን ነው የምናየው። እንደምታዩት እዚህ ጋር ጥያቄው ላይ ወይ ደግሞ ምርጫዎች አሉ። እኛ ጀስት ወደ ካልኩሌሽኑ እንሂድ። ጥያቄውን ወደ መስራት ስንሄድ ጥያቄው እንግዲህ የተሰጠን ምንድነው ኳንቲቲ ኤ ላይ ኳንቲቲ ኤን ስንሰራ ኳንቲቲ ኤ ቱ ዘ ፓወር ኦፍ 12 ፕላስ ቱ ዘ ፓወር ኦፍ 12 ፕላስ ቱ ዘ ፓወር ኦፍ 12 ፕላስ ቱ ዘ ፓወር ኦፍ 12 አራት ጊዜ ተሰጥቶናል እንደምታዩት። ኳንቲቲ ቢ ደግሞ እዚህ ጋር ምን ተሰጥቶናል? ኤ ዘ ፓወር ኦፍ 12 ተሰጥቶናል። ስለዚህ እነዚህን እንሰራና ሁለቱን የማነጻጸር ስራ ነው የምንሰራው። ይሄ ማለት 12 ዘ ፓወር ኦፍ 2 ዘ ፓወር ኦፍ 12 ማለት እንግዲህ እንደምታዩት እዚህ ጋር አራት ጊዜ ስለሆነ ሁሉም ተመሳሳይ ስለሆነ በውስጥ ስንት አለ ማለት ነው? አንድ እንዳለ ቁጠሩ። ስለዚህ ይሄ ማለት በሌላ አባባል 4 ታይምስ 2 ዘ ፓወር ኦፍ 12 ማለት ነው። ስለዚህ ኳንቲቲ ኤ እና ኳንቲቲ ቢ ነው የምናነጻጽረው። እዚህ ጋር 8 ዘ ፓወር ኦፍ 12 አለን። እዚህ ጋር እንደምታዩት 8 ዘ ፓወር ኦፍ 12 ማለት ደግሞ 2 ዘ ፓወር ኦፍ ስንት ነው ማለት ነው? 3 ታይምስ 12 እንደማለት ነው። ስለዚህ 4 ዘ ፓወር ኦፍ 4 ታይምስ 2 ዘ ፓወር ኦፍ 12 ማለት ደግሞ እዚህ ጋር እንደምታዩት አራት ማለት 2 ዘ ፓወር ኦፍ ስንት ነው? አራት ማለት 2 ዘ ፓወር ኦፍ 2 ማለት ነው። ታይምስ 2 ዘ ፓወር ኦፍ 12 ይሆንላችኋል። እዚህ ጋር ስንት አለን? 2 ዘ ፓወር ኦፍ 3 አለን። ያ ማለት 2 ዘ ፓወር ኦፍ ስንት ይሆናል ማለት ነው? 36 ይሆናል። 2 ዘ ፓወር ኦፍ 36 ይሆናል ኳንቲ ቢ ማለት ነው። ሶ ይሄንን እንደገና ስንሰራው 2 ዘ ፓወር ኦፍ ስንት ይሆናል ደግሞ ይሄ ማለት ነው? 24 ይሆናል ማለት ነው። 2 ዘ ፓወር ኦፍ 24 ይሆናል። ይሄ እዚህ ጋር 2 ዘ ፓወር ኦፍ 24 ይሆናል። ይሄ ደግሞ እዚህ ጋር 2 ዘ ፓወር ኦፍ 36 2 ዘ ፓወር ኦፍ 36። ስለዚህ ኳንቲቲዎችን ስናነጻጽራቸው የትኛው ይበልጣል ማለት ነው? ኳንቲቲ 2 ዘ ፓወር ኦፍ 24 ከ2 ዘ ፓወር ኦፍ 36 ምንድን ነው ማለት ነው? ሌስ ነው ማለት ነው። ስለዚህ ይሄ ማለት ማለት ነው 2 ዘ ፓወር ኦፍ 24 ኢዝ ሌስ ዛን 2 ዘ ፓወር ኦፍ 36 ማለት ነው። which means quantity A is ይሄ ማለት 2 ዘ ፓወር ኦፍ 24 ኢዝ ሌስ ዛን 2 ዘ ፓወር ኦፍ 36 ማለት ነው። በሌላ አባባል ማለት ነው quantity A is less than quantity B ማለት ነው ማለት ነው። quantity A is less than quantity B ይሆናል። ስለዚህ from the choice A quantity A is greater than quantity B, B quantity B is greater than quantity A, C two quantities are equal, D the relationship cannot be determined ይላል። ግልጽ ከሆነላችሁ ስለዚህ አንድ ላይ ይሄንን ስንሰራ እዚህ ጋር ቱ ሲደመር ስንት ነው የሚሆነው የነበረበት? 14 ነው። ሶሪ 0 ምክንያቱም እዚህ ጋር 2 ነው ያለው። 2 ሲደመር 14 ነው የሚሆነው። ያ ማለት ይሄ ማለት to the power of 14 is always less than to the power of 36 ነው የሚሆነው። ስለዚህ quantity A is less than quantity B ነው የሚሆነው ማለት ነው። quantity A is less than quantity B ወይ ደግሞ quantity B is greater than quantity A is our answer ማለት ነው። our answer ማለት ነውና ስለዚህ እንደዚህ ያሉ ጥያቄዎች ተደጋግመው ብዙ ጊዜ ይመጣሉ። እንደዚህ ያሉ ጥያቄዎች ተደጋግመው ብዙ ጊዜ ይመጣሉ። ስለዚህ እቺን እንደ ምሳሌ ሰርታችኋት ሂዱ። ቀጥታ ሎጂካሊ ብቻ ማሰብ ነው የሚጠበቀው እንጂ ቀላል ነው። ስለዚህ ሁላችሁም እንደዚህ ያለ ጥያቄ እንዳያመልጣችሁ። ሶ ከዚህ በፊት አንድ ጥያቄ ሰርቼላችኋለሁ እንዲሁ በቴብል የሚመጣ ተደጋጋሚ ጥያቄ። አሁንም ይሄን ጥያቄ ሰርቼላችኋለሁ። በቀጣይም ደግሞ እንደዚሁ ተመሳሳይ የሆኑ ጥያቄዎችን ከአፕቲቱድ ላይ ኮመን የሆኑ የማይቀሩ ጥያቄዎችን በጥርት አድርጌ ይሰራውላችሁ እለቅላችኋለሁ ፈተና እስከሚደርስ ድረስ። እንግዲህ የለቀምኩ አፕቲቱድም እንዲሁ ደግሞ ሌሎች ትምህርቶችን ማስንም ጭምር በዩቲዩብ ቪዲዮ ምሰራላችሁ ይሆናል። ስለዚህ ለዚህ ዩቲዩብ ቻናል
አዲስ የሆናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ለብዙ ጓደኞቻችሁ እንዲደርስ በማድረግ የቻናላችን ቤተሰብ እንድትሆኑ እያሳሰብኩኝ በቀጣይ እስክንገናኝ ሻሎም።